ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን ወደ መቀሌና አክሱም ከተሞች የሚደረገው የአየር በረራ በትላንትናው ዕለት ተቋርጠው የዋሉ ሲሆን የዛሬ በረራዎችም እንደተሰረዙ ሚዲያችን አረጋግጧል። ከቤቲንግ ጋር በተያያዘ ከ100 ቢሊዮን ብር በላይ በመሰወር ወንጀል ተጠርጥረው ታስረው የነበሩ 24 ግለሰቦች በሙሉ ከእስር መለቀቃቸው ታወቀ። ዋግምራ ላይ በቅርቡ በስህተት በተፈጸመ የድሮን ጥቃት ሕይወታቸው ባለፈ ሚሊሻዎች ስም አዲስ መንደር ሊገነባ ነው። ተቀማጭነቱን በአዲስ አበባ ያደረገ አንድ እንግሊዛዊ ጋዜጠኛ ከሀገር በግዳጅ እንዲወጣ መደረጉ ተሰማ። ኢትዮጵያ የፈረንሳይ ስሪት የሆኑ ሚራዥ 2000 ተዋጊ ጀቶችን በቅርቡ ልትረከብ መሆኑ ይፋ ሆነ። ሐራ መሬት በሚል ስም የተደራጁት የትግራይ ኃይሎች አፋር ውስጥ ከህዝብ ጋር መጋጨታቸው ታወቀ። የጅቡቲ አየር መንገድ አፋር ክልል ውስጥ ዘልቆ በመግባት ተደጋጋሚ የድሮንና የጀት ጥቃት እየፈጸመ ነው። እንዲሁም አዲስ ሚዲያ ኔትወርክና ያልተገለጠ ገመናው የሚሉና ሌሎችም መረጃዎች በዛሬው ዝግጅት ተካተዋል። አብራችሁን ቆዩ። ወደ መቀሌና አክሱም ከተሞች የሚደረጉ የአየር በረራዎች በትላንትናው ዕለት ተቋርጠው የዋሉ ሲሆን የዛሬ በረራዎችም እንደተሰረዙ ሚዲያችን አረጋግጧል። ወደ ትግራይ ክልል የሚደረጉ የአየር በረራዎች እንደሚቋረጡ ሚዲያችን ረቡዕ ዕለት ማስነበቡ ይታወሳል። በረራው የተሰረዘው ከበላይ አካል በመጣ ትዕዛዝ ነው ያሉ ስማቸው እንዳይጠቀስ የጠየቁ አንድ ጉዳዩን የሚያውቁ የመረጃ ምንጫችን ስረዛው ከአየር ጸባይ ጋር ግንኙነት የሌለውና በመንግስት ትዕዛዝ የተፈጸመ መሆኑን ተናግረዋል። ከበላይ አካል በመጣ ትዕዛዝ ነው በተባለለት በዚህ የበረራ ስረዛ በርካቶች ከጉዞ እንደተስተጓጎሉ የታወቀ ሲሆን አንዳንድ ነዋሪዎችና የዓለም አቀፍ ድርጅቶች ሰራተኞች ከክልሉ ለመውጣት ጥድፊያ ላይ እንዳሉ ሚዲያችን ሰምቷል። ሐሙስ ማምሻውን የደረሰ መረጃ እንደሚጠቁመው ደግሞ ወደ መቀሌና አክሱም ከተሞች የሚደረጉ የአየር በረራዎች ሙሉ በሙሉ ተቋርጠው የዋሉ ሲሆን አርብ ዕለት የሚደረጉ በረራዎች ይካሄዳሉ ተብሎ ተስፋ ቢደረግም እነርሱም እንደተሰረዙ ሚዲያችን አረጋግጧል። አርብና ቅዳሜ ለሚደረጉ በረራዎች እስከ ሐሙስ ከሰዓት ድረስ ትኬት በኢትዮጵያ አየር መንገድ ድረገጽ ሲሸጥ እንደነበር ተመልክተናል። የፈረንሳዩ ዜና ወኪል ኤኤፍፒ ወደ ትግራይ የሚደረጉ በረራዎች የተሰረዙት አዲስ በተቀሰቀሰ ግጭት መሆኑን መስማቱን ዘግቧል። የአየር መንገድ ምንጮቻችን የመቀሌና አክሱም የአየር በረራዎች እንደማይኖሩ አረጋግጠው ወደ ሁመራ የሚደረግ በረራ ግን እንደሚኖር ጠቁመዋል። ይህም ግን በጥቂት ሰዓታት ውስጥ ሊቀየር እንደሚችል ጠቅሰዋል። የኢትዮጵያ አየር መንገድ ለአንድ መንገደኛ የበረራ መሰረዝን በተመለከተ የላከውን ኢሜይል የተመለከትን ሲሆን በረራው ላልተወሰነ ጊዜ መሰረዙን ይገልጻል። ሚዲያችን ከአየር መንገዱ ምንጮች እንዳረጋገጠው የመጨረሻው የትግራይ ቋሚ በረራ ረቡዕ ምሽት 3:30 ላይ ከመቀሌ ወደ አዲስ አበባ የተደረገ ሲሆን ከሐሙስ ጀምሮ ግን ሁሉም በረራዎች እንደተሰረዙ ታውቋል። ወደ ሌሎች የኢትዮጵያ ክልል ከተሞች የሚደረጉ የሀገር ውስጥ በረራዎች እንደቀጠሉ የታወቀ ሲሆን የኢትዮጵያ አየር መንገድ ጥሪ ማዕከል የሆነው 6787 ሁሉም የትግራይ በረራዎች እንደታገዱ ይገልጻል። የትላንት ምሽቱ የሽሬ የመጨረሻ በረራ ቀደም ብሎ የበረራ ቁጥሩ ኢቲ 299 የሆነ የመቀሌ አዲስ አበባ መደበኛ ወይም ስኬጁልድ በረራ እንደነበረ ምንጮቻችን አስረድተው በተጨማሪም አንድ መደበኛ ያልሆነ ወይም አንስኬጁልድ በረራ ከመቀሌ ወደ አዲስ አበባ ተደርጎ እንደነበረ አረጋግጠዋል። የአየር በረራ እገዳው ከምን ጋር የተያያዘ እንደሆነ እስካሁን በትግራይ ክልል ጊዜያዊ አስተዳደር፣ በፌዴራል መንግስት እንዲሁም በአየር መንገዱ ይፋ ያልተደረገ ቢሆንም በመንግስትና በክልሉ ኃይሎች መካከል ባለው ውጥረት ምክንያት ሊሆን እንደሚችል መረጃዎች ያሳያሉ። ከቤቲንግ ጋር በተያያዘ ከ100 ቢሊዮን ብር በላይ በመሰወር ወንጀል ተጠርጥረው ታስረው የነበሩ 24 ግለሰቦች ሙሉ በሙሉ ከእስር መለቀቃቸው ታወቀ። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ የሚል ዜና በመንግስት ሚዲያዎች በሰበር ዜና መልክ ጭምር የተሰማው የዛሬ 2 ወር ገደማ ህዳር 18 2018 ዓ.ም ነበር። በእነዚህ ዜናዎች ላይ እንደተጠቀሰው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌት በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይቷል።
ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው እንደተገኙ የገለጹት የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት በአንድነት ነበረ። በወቅቱ 24 ተጠርጣሪዎች በቁጥጥር ስር መዋላቸው ይፋ ተደርጎ የነበረ ሲሆን በተለይ በህጋዊነት ሽፋን ፈቃድ ያወጡ ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል ተብሎ ነበር። የቤቲንግ የስፖርት አወራራጅ ድርጅቶቹ ፊንቴክ ወይም አግሪጌት ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቀሱት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበትም ተገልጾ ነበር። ይሁንና መሰረት ሚዲያ የደረሰው መረጃ እንደሚጠቁመው ሁሉም ታሳሪዎች ከባለፈው ሳምንት ጀምሮ ተለቀው ወጥተዋል። ግለሰቦቹ ከእስር የወጡት ኦዲት ተሰርቶ ጥፋት ባለመገኘቱ ነው ያሉት አንድ የመንግስት መረጃ ምንጫችን የተወሰኑት ከሳምንታት በፊት፣ የተወሰኑት ደግሞ ትላንትና ዛሬ ተለቀው አሁን ላይ ሁሉም ከእስር ቤት መውጣታቸውን አረጋግጠዋል። 100 ቢሊዮን ብር መሰወር የሚለው ከፋይናንስ ኢንተለጀንስ አገልግሎት የመጣ መሆኑን የሚገልጹት የሚዲያችን ምንጮች ቁጥሩ እንኳን እንዴት እንደተሰላ እንደማይታወቅና በኦዲት ወቅት ማግኘት እንዳልተቻለ ጠቁመዋል። ሌላው አነጋጋሪ ሆኖ የቆየው የቤቲንግ ድርጅቶቹ በጅምላ ሲታፈሱ ዳሽቤት የተባለው ከሁሉም ትልቅ የሆነው የቤቲንግ ድርጅት ባለቤቶች ግን ሳይነኩ ማለፋቸው ነው። ግለሰቦቹ እስር ላይ በነበሩበት ወቅት የኢትዮጵያ ሎተሪ አገልግሎትም የራሱን የኦንላይን ውርርድ ወይም ቤቲንግ ማስተዋወቅ መጀመሩ ይታወቃል። በግለሰቦቹ መታሰር ዙሪያ ተከታታይ ዜና ሲሰሩ የነበሩት የመንግስት ሚዲያዎች በመፈታታቸው ዙሪያ እስካሁን ያሉት ነገር የለም። ዋግኽምራ ላይ በቅርቡ በስህተት በተፈጸመ የድሮን ጥቃት ሕይወታቸው ባለፈ ሚሊሻዎች ስም አዲስ መንደር ሊገነባ ነው። በአማራ ክልል ዋግኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የመንግስት ሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች እንደተገደሉ የተለያዩ መረጃዎች ባለፉት ጥቂት ቀናት ሲወጡ ቆይተዋል። ቢቢሲ አንድ የሳህላ ሰየምት ወረዳ አመራር የጤና ባለሙያና ነዋሪዎችን አነጋግሮ በሰራው ዘገባ በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ መረጃ አጋርቶ ነበረ። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል ያለው ሚዲያው የወረዳው ማዕከል ከሆነችው ማሃሻ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ከነዋሪዎች መስማቱን አስፍሯል። መሰረት ሚዲያ ስለ ጥቃቱ በርካታ የዋግኽምራ ኮሚኒኬሽንና የመንግስት አመራሮችን መረጃ ቢጠይቅም መረጃ ከመስጠት ተቆጥበው ቆይተዋል። አንድ የመከላከያ ኃላፊ ደግሞ ለፈረንሳዩ የዜና ወኪል ኤኤፍፒ ስለ ድሮን ጥቃቱ መረጃ እንደሌላቸው ተናግረው ነበር። ሆኖም የሳህላ ሰየምት ወረዳ ኮሚኒኬሽን በፌስቡክ ገጹ በጀግንነት ግንባር ላይ በተሰዉ የተከዜ አናብስት ጀግና የጸጥታ ኃይል አባላት ስም የጀግኖች መንደር እንዲመሰረት ተወሰነ በሚል መረጃ በኦፊሴላዊ የፌስቡክ ገጹ አጋርቷል። የህዝብና መንግስትን አደራ ተቀብለው የሀገር ሰላምን ለማረጋገጥ ህግ ማስከበር ላይ እያሉ በጀግንነት ለተሰዉ ጀግና የተከዜ አናብስት የጸጥታ ኃይል አባላት ሰማዕትነትን ለማስታወስ የሃይማኖት አባቶችና ተጽዕኖ ፈጣሪ የሀገር ሽማግሌዎች በተገኙበት ሻማ ማብራትና የህሊና ጸሎት በማድረግ መዘከር ተችሏል በማለት ገጹ መረጃ ያጋራ ሲሆን በሟቾች ቁጥር ሻማ እንዳበሩ በምስሉ ላይ ይታያል። በሳህላ ሰየምት ወረዳ በመሻሃ ከተማ እንዲገነባ የተወሰነው ሰማዕታትን የሚዘክር የጋራ መንደር ግንባታ በአጭር ጊዜ እውን ሆኖ ለአገልግሎት ክፍት እንዲሆን መላው ህዝብ፣ የመንግስት ሰራተኞችና የነጋዴው ማህበረሰብ የበኩሉን ድጋፍ እንዲያደርግ ጥሪ ቀርቧል። ወረዳው ሟቾቹን ሰላም ማስከበር ላይ ያሉ የተሰዉ የጸጥታ አካላት ከማለት ውጪ በድሮን ጥቃት ህይወታቸው ማለፉን ከመግለጽ ቢቆጠብም አንድ የወረዳው ኃላፊ ግን እውነት ነው በድሮን የሞቱትን ለማስታወስ ነው የሚል የአጭር የጽሑፍ መልእክት ምላሽ ለሚዲያችን ሰጥተዋል። የድሮን ጥቃት የተፈጸመበት ካምፕ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነ የታወቀ ሲሆን ካምፑን ማዕከል ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ የሚያደርጉ ነበር ተብሏል።
ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት የሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር እንዲሁም በአካባቢው የድሮኑ መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጸምም የሚል መተማመን እንደነበረ ነዋሪዎቹ አስረድተዋል ብሎ ቢቢሲ ዘግቦ ነበር። ተቀማጭነቱን በአዲስ አበባ ያደረገ አንድ እንግሊዛዊ ጋዜጠኛ ከሀገር በግዳጅ እንዲወጣ መደረጉ ተሰማ። በኢህአዴግ ዘመነ መንግስትም ሆነ በብልጽግና አስተዳደር የሀገር ውስጥ ጋዜጠኞችን ማሰርና ለስደት መዳረግ እንዲሁም የውጭ ዜግነት ያላቸውን ከሀገር ማባረር ወይም ዲፖርት ማድረግ አዲስ ጉዳይ እንዳልሆነ ከዚህ በፊት የወጡ የተለያዩ መረጃዎች ምስክር ናቸው። ለምሳሌ ለብሉምበርግና ዘጋርዲያን ይሰራ የነበረው ዊሊያም ዴቪስን እንደ ኤሮፓያን አቆጣጠር በ2018 ለኒውዮርክ ታይምስ የሚሰራውን ሳይመን ማርክስን በ2021 ለአፍሪካ ኢንተለጀንስ መጽሔት የሚሰራው አንቶኒዮ ጋሊንዶ ጥቂቶቹ ከሀገር የተባረሩ ናቸው። መሰረት ሚዲያ የደረሰው አዲስ መረጃ እንደሚያሳየው ለዛ አፍሪካ ሪፖርት የኢትዮጵያ ቋሚ ወኪል ጋዜጠኛ ሆኖ ይሰራ የነበረው እንግሊዛዊው ጋዜጠኛ ጊሳ ተንበርጅ ከኢትዮጵያ በግዳጅ እንዲወጣ ተደርጓል። ጋዜጠኛው ከቀናት በፊት ለሥራ በሄደበት የቤኒሻንጉል ጉሙዝ ክልል ውስጥ መታሰሩን ምንጮቻችን ጠቁመው ለ24 ሰዓት ከታሰረ በኋላ ወደ አዲስ አበባ እንዲመጣ ተደርጎ በአስቸኳይ ከሀገር እንዲወጣ ተደርጓል። ምንጮቻችን ጨምረው እንዳስታወቁት እንግሊዛዊው ጋዜጠኛ የተባበሩት አረብ ኤሚሬትስ በኢትዮጵያ ግዛት ውስጥ በቤኒሻንጉል ጉሙዝ ክልል እንደገነባቸው በቅርቡ ይፋ የሆነውን የጦር ካምፕ ቀርቦ ተገኝቶ መያዙን ጠቁመዋል። ይህ ወታደራዊ ካምፕ ለሱዳኑ ራፒድ ሰፖርት ፎርስ RSF ተዋጊዎች ማሰልጠኛ እንዲሆን በኤሚሬትስ ሙሉ ወጪ እንደተገነባ ታውቋል። ካምፑ እስከ 10,000 ሰልጣኞችን በአንድ ጊዜ መያዝ እንዲችል ሆኖ መገንባቱ የታወቀ ሲሆን በቤኒሻንጉል ጉሙዝ ክልል መንጌ በተባለው የሱዳን ድንበር አዋሳኝ ወረዳ ላይ እንደሚገኝ መረጃዎች ያሳያሉ። ከሱዳን ታጣቂዎች በተጨማሪ እንደ ኮሎምቢያ ካሉ የላቲን ሀገራት ተዋጊዎች እየሰለጠኑ እንደሚገኙም ተሰምቷል። የኢትዮጵያ መንግስት ግን ይህን መረጃ አጣጥሎ ፍጹም ውሸት በማለት ገልጾታል። ከጋዜጠኛው ጋር ለቋንቋ ማስተርጎም አብሮ የነበረ አንድ ኢትዮጵያዊ አሁንም በእስር ላይ እንደሚገኝ ሚዲያችን ሰምቷል። በጋዜጠኛው እስር ዙሪያ በቀጥታ የሚመለከታቸው የኢትዮጵያ ብሮድካስት ባለስልጣንም ሆነ የውጭ ጉዳይ ሚኒስትር እስካሁን ያሉት ነገር የለም። ኢትዮጵያ የፈረንሳይ ስሪት የሆኑ ሚራዥ 2000 ተዋጊ ጀቶችን በቅርቡ ልትረከብ መሆኑ ይፋ ሆነ። የኢትዮጵያ አየር መንገድ 9ኛ ዓመት የመስረታ በዓሉን እያከበረ ባለበት በአሁኑ ወቅት ተቋሙ በታሪኩ ከፍተኛ የሚባል ደረጃ ላይ እንደሚገኝ ተደጋግሞ እየተጠቀሰ ሲሆን እንደ ኤሮፓያን አቆጣጠር በ2030 የአፍሪካ ቁንጮ ለመሆን የሚያስችለውን ታሪካዊ ሪፎርም በማከናወን ላይ እንደሆነ ተነስቷል። ጠቅላይ ሚኒስትር አብይ አህመድ በሁነቱ ላይ ባደረጉት ንግግር አሁን ሚግ 21 ላይ ያላችሁ ሲሉ ለጠሯቸው ሀገራት ማስጠንቀቂያ ማስተላለፋቸውን የመንግስት ሚዲያዎች ዘግበዋል። ሱ30ና ጄሲ10 ወይም ከዛ ያለፉ ቴክኖሎጂዎች ሲጠሩ ይህ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትላንት ላይ የቆመች ሀገር አይደለችም ያሉት ጠቅላይ ሚኒስትሩ ሀገሪቱ አዳዲስ ተዋጊ ጀቶችንና የጦር መሳሪያዎችን እየታጠቀች መሆኑን ጠቁመዋል። ሱኪዮ SU-30 የተባለው ተዋጊ ጀት በሩሲያው ሱኪዮ አቪዬሽን ኮርፖሬሽን እንደ ኤሮፓያን አቆጣጠር በ1980ዎቹ መመረት የጀመረ ሲሆን ረጅም ርቀት በመጓዝ ጥቃት የመሰንዘር አቅሙ ይታወቃል። ጄንግዱ J-10C የተባለው በጠቅላይ ሚኒስትሩ የተጠቀሰው ሌላው ተዋጊ ጀት ደግሞ የቻይና ስሪት ሲሆን ለአሜሪካው F-10 ጀት ምላሽ እንዲሆን ታስቦ የተሰራ መሆኑን መረጃዎች ያሳያሉ። አሁን እየወጡ ያሉ መረጃዎች እንደሚጠቁሙት ደግሞ የተባበሩት አረብ ኤሚሬትስ ለኢትዮጵያ በቁጥር 20 የሚሆኑ ሚራዥ 2000 ጀቶችን አስተላልፋለች። በግዙፉ የፈረንሳይ አቪዬሽን ተቋም ደሶል የሚመረተው ይህ ጀት የአራተኛው ትውልድ ወይም ፎርስ ጄኔሬሽን ምርት የሆነና ባለ አንድ ሞተር የዴልታ ክንፍ ስሪት ያለው እንዲሁም ከፍተኛ የአየር ላይ ጥቃት ብቃት እንዳለው መረጃዎች ያሳያሉ። እንደ ኤሮፓያን አቆጣጠር በ1970ዎቹ ንድፉ ይፋ የሆነው ይህ ጀት ሚራዥ 3 የተባለውን የቀድሞ ሞዴል የተካ ሲሆን በፈረንሳይ አየር ኃይል ውስጥ ከዛሬ 40 ዓመት በፊት ጀምሮ ጥቅም ላይ ውሏል። አሁን ላይ እንደ ብራዚል፣ ግብፅ፣ ኤሚሬትስ፣ ግሪክና ህንድ ያሉ ሀገራት በብዛት ይህን ጀት የሚጠቀሙ ሲሆን ለኢትዮጵያ የተሰጠውም ከኤሚሬትስ መሆኑን አረብ ሚሊተሪ የተባለው ገጽ ዘግቧል። የኤሚሬትስ አየር ኃይል ከ30 እስከ 32 የሚደርሱ እነዚህ ሚራጅ 2000 ጀቶች እንዳሉት ዓለም አቀፍ የመረጃ ምንጮች ጠቁመው የዛሬ ዓመት ተኩል ገደማ የተወሰኑትን ለሞሮኮ በሽያጭ ማስተላለፉን ዘግበው ነበር። ኤሚሬትስ እነዚህን ጀቶች ለሌሎች ሀገራት እያስተላለፈች ያለችው 80 አዳዲስና እጅግ ዘመናዊ የሆኑ ራፋኤል F-4ን ከፈረንሳይ በመግዛቷ መሆኑን የወታደራዊ ድረገጾች ዘግበዋል። ኢትዮጵያ እነዚህን 20 ጀቶች ካለ ክፍያ ከኤሚሬትስ ማግኘቷን
አንድ ከፍተኛ የመረጃ ምንጭ ለሚዲያችን አረጋግጠዋል። ሌላ አንድ ለጉዳዩ ቅርበት እንዳላቸው የሚታወቁ የመንግስት ምንጭ ግን በግዢ እንደሆነ አጭር ምላሽ ሰጥተዋል። እኚሁ ምንጭ ዝርዝር መረጃ ለመስጠት እንደማይችሉ በመግለጽ ምላሽ ከመስጠት ተቆጥበዋል። እነዚህ ሚራጅ 2000 ጀቶች በቢሾፍቱ በተካሄደው የአየር ትርኢት ላይ የኤምሬትስ አየር ኃይልን ቅብና ባንዲራ ለብሰው ሲሳተፉ ታይተዋል። አረብ ሚሊታሪ የተባለው ድረገጽ መረጃውን ይዞ ከወጣ ጀምሮ በርካቶች ጉዳዩን ከኢትዮጵያና ግብፅ ውጥረት ጋር አያይዘውታል። ሐራ መሬት በሚል ስም የተደራጁት የትግራይ ኃይሎች አፋር ክልል ውስጥ ከህዝብ ጋር መጋጨታቸው ታወቀ። በኢትዮጵያ ፌዴራል መንግስት እንደሚደገፉ የሚነገርላቸው የታጠቁ የትግራይ ኃይሎች በአፋር ክልል ክልበቲ ረሱ በረሃሌ ወረዳ ቡሬ ተብላ በምትጠራ ቀበሌ ለመስፈር ዝግጅት ላይ እንዳሉ ከአካባቢው ህዝብ ጋር ግጭት ውስጥ መግባታቸው ታውቋል። የአካባቢው ነዋሪዎች ለመሰረት ሚዲያ እንደተናገሩት ሐራ መሬት በሚል ወረዳችንን የግጭት ቀጠና ለማድረግ እየተንቀሳቀሱ በመሆኑ ህዝቡ በተቃውሞ እንዲመለሱ አድርጓቸዋል ብለዋል። በታጣቂዎቹና በቀበሌው ህዝብ መካከል በተነሳ ግጭት 2 ሰዎች በጽኑ መቁሰላቸውን ለሚዲያችን ተናግረዋል። በፌዴራል መንግስት ድጋፍ የሚንቀሳቀሱት እነዚሁ የታጠቁ የትግራይ ኃይሎች ሐራ መሬት በሚል በአፋር ክልል ከልበቲ ረሱ ወይም ሰሜናዊ ዞን በአባላና በመጋሌ ወረዳዎች ሰፍረው እንደሚገኙ የደረሰን መረጃ ይጠቁማል። ቀደም ሲል በዚሁ ሰሜናዊ ዞን ኩነባ ወረዳ ሐራ መሬት በሚል ለመስፈር ዝግጅት ላይ እንዳሉ በተነሳ ህዝባዊ ተቃውሞ አካባቢውን ለቀው መመለሳቸውን ጨምረው ለሚዲያችን ተናግረዋል። ከህወሓት የተገነጠለውና ራሱን ሐራ መሬት ብሎ የሚጠራው ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን ሲገልጽ እንደነበር መረጃዎች ያሳያሉ። ቡድኑ በዚህ ዓመት መጨረሻ ትግራይን ሙሉ ለሙሉ ለመቆጣጠር እቅድ መንደፉንም በይፋ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በይፋ በፌዴራሉ መንግስት ይደገፋል ብለው የጠሩት ይህ ታጣቂ ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን የፈረንሳይ ሚዲያዎች ዘግበው ነበረ። ከመቀሌ በስተምስራቅ 110 ኪሎ ሜትር ርቀት ላይ የምትገኘው ላኮራ አቅራቢያ ከሚገኙት ግንባሮች የአንዱ አዛዥ የሆኑት ሸዊት ቢተው በዓመቱ መጨረሻ ትግራይን እንቆጣጠራለን ሲሉ ለዜና ምንጮች ተናግረዋል። ጀነራል ታደሰ ግን ይህ ታጣቂ ኃይል ጥቃት ከከፈተብን ትንኮሳው ከፌዴራል መንግስት ወይም ከአፋር ክልላዊ መንግስት እንደተደረገ እንቆጥረዋለን ሲሉ መናገራቸው ይታወሳል። የሐራ መሬት አመራሮች ከፌዴራሉ መንግስት ምንም አይነት ድጋፍና እገዛ እንደማያገኙ በተደጋጋሚ የሚናገሩ ቢሆንም አፍሪካን ኢንተለጀንስ ከወራት በፊት ባወጣው አንድ ዘገባው ቡድኑ በፌዴራል መንግስት እንደሚደገፍ ጠቁሟል። የጅቡቲ አየር ኃይል አፋር ክልል ውስጥ ዘልቆ በመግባት ተደጋጋሚ የድሮንና የጄት ጥቃት እየፈጸመ ነው። የጅቡቲ አየር ኃይል የኢትዮጵያ አየር ክልል ውስጥ ዘልቆ በመግባት ተደጋጋሚ የአየር ጥቃቶችን በተለያዩ ጊዜያቶች ሲፈጽም መቆየቱ በተለይ በውጭ ሀገራት ሚዲያዎች ሲዘገብ ቆይቷል። ለምሳሌ የዛሬ ዓመት ታህሳስ ወር ገደማ የጅቡቲ መንግስት በአፋር ክልላዊ መንግስት ግዛት ውስጥ ሰነዘረው በተባለው የድሮን ጥቃት ቢያንስ 8 ሰዎች መገደላቸው ተዘግቦ ነበረ። ከዛ ቀደም ብሎ በአውሮፓውያን አቆጣጠር በ2022 ዓ.ም ደግሞ አንድ የጅቡቲ ተቃዋሚ ቡድን ጋራብቲሳ በተባለ የጅቡቲ ወታደራዊ ቀጠና ላይ ድንገተኛ ጥቃት ከፍቶ 7 የጅቡቲ ወታደሮችን ገድሎ ሌሎች 7ቶችን አግቶ መውሰዱንና ይህን ተከትሎም የጅቡቲ አየር ኃይል ኢትዮጵያ ውስጥ የሚገኝ የቡድኑ መሰብሰቢያ ላይ የአየር ጥቃት መሰንዘሩ ይታወሳል። የጅቡቲ መንግስት ጥቃቶቹ ከተፈጸሙ በኋላ እርምጃውን የወሰደው በአሸባሪዎች ላይ በራሱ ግዛት ውስጥ መሆኑን በተደጋጋሚ ይገልጻል። በኢትዮጵያ መንግስት በኩል ደግሞ ምንም አይነት መረጃ ሳይሰጥ ያልፋል። መሰረት ሚዲያ ከሰሞኑ ያሰባሰባቸው መረጃዎች እንደሚጠቁሙት የጅቡቲ አየር ኃይል አሁንም አፋር ክልል ውስጥ ዘልቆ በመግባት ተደጋጋሚ የድሮንና የጄት ጥቃት እየፈጸመ ይገኛል። ይህ ጥር 5 2018 ዓ.ም እንደተጀመረ የተነገረለት የጅቡቲ አየር ጥቃት በኢትዮጵያ አፋር ክልል ውስጥ መሽገው የጅቡቲ መንግስትን የሚፋለሙ ቡድኖች ላይ ማነጣጠሩ ታውቋል። ከዚህ ጥቃት መጀመር ቀደም ብሎ ታጣቂዎች በአንድ ካምፕ ላይ በከፈቱት ተኩስ ቢያንስ 12 የጅቡቲ ብሔራዊ ጦር ወታደሮች መገደላቸውን መረጃዎች ያሳያሉ። ከኢትዮጵያ ድንበር ወደ 10 ኪሎ ሜትር ገባ ባሉ ቦታዎች ተደጋጋሚ የድሮን ጥቃት ተፈጽሟል። በተለይ አርዶታ በተባለ ቦታ መሽገዋል የተባሉ የጅቡቲ ታጣቂዎች ላይ የአየር ድብደባ ተፈጽሟል ብለው ለሚዲያችን የተናገሩት አንድ ስም አይጠቀስ ያሉ የአፋር ክልል አመራር ናቸው። ጥቃቱ ጅቡቲ አሸባሪ ብላ በምትጠራቸውና ዘ ፍሮንት ፎር ዘ ሪስቶሬሽን ኦፍ ዩኒቲ ኤንድ ዲሞክራሲ FRUDA የሚባለው የተቃዋሚ ቡድን አባላት ላይ መሆኑን፣ ይሁንና ንጹሐን የኢትዮጵያ ዜጎች በጥቃቱ መጎዳታቸውን ምንጮቻችን አስረድተዋል። ቡድኑ በጅቡቲ ያሉ የአፋር ብሔረሰቦችን ነፃ ለማውጣት እንደሚታገል የሚታመን ሲሆን በኢትዮጵያ ውስጥ ካሉ አፋሮች ጋር ጥብቅ ግንኙነት እንዳለው ታውቋል።
በአሁኑ የአየር ጥቃት ቁጥራቸው ከ20 በላይ የሚሆኑ ታጣቂዎች እንደተገደሉ የተሰማ ሲሆን ቢያንስ 5 ንጹሃን መገደላቸውም ተሰምቷል። ሰሞኑን እየተካሄደ ባለው የጅቡቲ ጥቃት አሊዳር በተባለ ወረዳ የሚገኝ ገዋህና ገበልቲ በተባለ ቀበሌ ላይ ከፍተኛ ውድመት መድረሱን ምንጮቻችን ጠቁመዋል። ቁጥራቸው በውል ያልታወቁ ኢትዮጵያውያን የአፋር አርብቶ አደሮች ሰለባ ሆነዋል። በድሮን ጥቃቱ አንዲት እናት ወዲያውኑ ስትሞት፣ ሌሎች 3 ሰዎች ላይ ደግሞ ከባድ የመቁሰል አደጋ ደርሶባቸዋል። የጅቡቲ መንግስት ከወራት በፊትም በዚሁ ቦታ ላይ በቀብር ስነ ስርዓት ላይ በነበሩ አፋሮች ላይ በፈጸመው የድሮን ጥቃት በርካቶች ሙትና ቁስለኛ ሆነው ነበር በማለት ምንጫችን ያስረዳሉ። የድሮን ጥቃቱ በከፊል የደረሰው በሰላማዊ ዜጎች ላይ እንደሆነና ለከብቶቻቸው ውሃና ግጦሽ መሬትን ለማግኘት በኢትዮጵያ ጅቡቲ ድንበር ላይ በሚኖሩ የአፋር ማህበረሰብ ላይ መሆኑን የዓይን እማኞች ገልጸዋል። ይህ ጥቃት የተፈጸመው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጅቡቲን በጎበኙበት ማግስት ነው። በንጹሃን ዜጎች ላይ የሚደርሰውን ተደጋጋሚ የድሮን ጥቃቶች የኢትዮጵያ ሕዝብ እንዲሁም ዓለም አቀፍ ማህበረሰብ እንዲያወግዝ የጠየቁት ነዋሪዎቹ የኢትዮጵያ መንግስት የጅቡቲ መንግስት በድንበር አካባቢዎች ላይ እያደረሰ ያለውን ተደጋጋሚ ጥቃቶች እንዲያስቆም ጥሪ አቅርበዋል። አንዳንድ ዜጎች የኢትዮጵያ መንግስት ከሰሞኑ በስፋት ሲያስተዋውቅ የነበረውን የአየር ኃይል ትርኢትና ሰማዩ የኛ ነው የሚል መፈክር በማስታወስ ለውጭ ጥቃቶች ምላሽ መስጠት እንዳለበት አመልክተዋል። ይህን ሰሞነኛውን ጥቃት ተከትሎ አፋር ፒስ ኤንድ ሴኩሪቲ ቢሮ የተባለ የአፋር ክልል የጸጥታ ቢሮ በፌስቡክ ገጹ ኢትዮጵያና ጅቡቲ በጸጥታ ማስተባበር ዙሪያ ስምምነት መፈጸማቸውን ከቀናት በፊት አስታውቋል። በኢትዮጵያ በኩል ሌተናንት ጀነራል አሰፋ ቸኮል እንዲሁም በጅቡቲ በኩል ኮሎኔል አሊ ሚራክ ዝርዝሩ ያልታወቀ ስምምነት መፈራረማቸውን የተመለከትን ሲሆን በአጠቃላይ በድንበር አካባቢ ባለው ሁኔታ ዙሪያ መሆኑን የፌስቡክ ገጹ መገለጹን አስታውሷል። ጅቡቲ የቱርክ ስሪት የሆኑ ባይራክታር ቲቪ2 የተባሉ በርካታ ድሮኖችን ገዝታ በቅርብ ወራት በወታደራዊ ሰልፎች ላይ ለሕዝብ ስታሳይ እንደነበር መረጃዎች ያሳያሉ። አዲስ ሚዲያ ኔትወርክና ያልተገለጠ ገመናው። ሚዲያ ለአንድ ሀገር ሁለንተናዊ የመረጃ ልውውጥና ሁሉን አቀፍ እድገት የሚጫወተው ሚና ከፍተኛ ነው። የአዲስ ሚዲያ ኔትወርክ አሁን ያለውን ስያሜ ከማግኘቱ በፊት በርካታ ችግሮች አሉበት በሚል በለውጡ ማግስት ሪፎርም ተደርጎ እንደ አዲስ የተደራጀ የከተማ አስተዳደሩ ተቋም ነው። ችግሮቹ ምንም ይሁኑ ምን ተቋሙን ለማዘመንና የበለጠ ተወዳዳሪ ለማድረግ የተወሰደው እርምጃ በጎ ለውጥ ማምጣቱ የሚካድ አይደለም። ሚዲያው ሪፎርሙን ተከትሎ ጥሩ እንቅስቃሴ እያደረገ የመጣ ቢሆንም ያልተነገረ መንግስትም ልብ ያላለው አነጋጋሪ ተግባር ያለበት መሆኑንም መግለጽ አስፈላጊ መሆኑን የምርመራ ዘገባችን ያሳያል። ዝንጀሮ የራሷን ጠባሳ ሳታይ በጓደኞቿ ትስቃለች እንዲሉ ሚዲያው የሌሎችን ገመና ለማጋለጥ የሚያደርገው ጥረት እንደተጠበቀ ሆኖ የራሱን ገመና ጭምር ዘወር ብሎ ለመመልከትና ለማረም ግን ምንም አይነት ፍላጎት አያሳይም። ይልቁንም የውስጥ ችግሩን ለመሸፈን የሚያደርገው ጥረት የሚያስተዛዝብ ነው የሚሉት የመጀመሪያው ምንጫችን ናቸው። ማንንም የማይወክሉ በጥቅም የተሳሰሩ ቡድኖች እየሰሩት ያለው ተግባር ምናልባትም የከንቲባ አዳነች አስተዳደርን ግምት ውስጥ የሚጥልና ለከተማዋ ገጽታ መጥፎ ማሳያ የሚሆን ነው ብለን እናምናለን የሚሉት በተቋሙ ውስጥ ያሉ እንዲሁም ከተቋሙ ውጭ ያሉ የምርመራ ዘገባችን በርከት ያሉ ስማችን አይጠቀስ ያሉ ምንጮች ናቸው። ችግሮች ከዛሬ ነገ ይስተካከላሉ በሚል ተስፋ በተለይም በዋና ስራ አስፈጻሚው ላይ በነበረን ተስፋ መረጃዎች እንዲደርሱትና የማስተካከያ እርምጃ እንዲወስድ ቢደረግም ራሱም የችግሩ ጠንሳሽና ጠማቂ ሆኖ ቀርቷል የሚሉ ሰራተኞች በቡድንተኝነት ስሜት ተቋሙ ቀደም ሲል የነበረው ተቋማዊ አደረጃጀት በሪፎርም ሰበብ በአዲስ እንዲተካ ከተደረገ በኋላ በአዲስ መልክ በተፈጠሩ የሥራ መደቦች ላይ ሙሉ በሙሉ የአንድ ትውውቅና ውክልና ያላቸው አካላት እንዲሰገሰጉበት ተደርጓል ይላሉ። በተቋሙ ውስጥ ሁለት ጎራ ማለትም ነባሮቹና አዲሶቹ የሚል ቡድን ተመስርቷል። ከነባሮቹ 85 በመቶ የሚሆኑት በተለያየ ምክንያት ተገፍተው ከተቋሙ እንዲለቁና እንዲባረሩ ከተደረገ በኋላ የተቀሩት 15 በመቶዎቹ ለአዲሶቹ የሚታዘዙና የሚያደርጉትን በወጉ እንዳያውቁ የስነ ልቦና ጫና የተፈጠረባቸው ናቸው። እነዚህ ባለሙያዎች ቢናገሩ ጆሮ የማይሰጣቸው ከመሆናቸው አልፈው በተቋሙ ውስጥ ቢኖሩ የማይጠቅሙ ቢሄዱም የማይጎዱ ጥቅም የሌለው ሰው ስሜት እንዲሰማቸው ተደርገው ቆይተዋል በማለት በተቋሙ ውስጥ ያለውን ሁኔታ ያስረዳሉ። ሚዲያችን እንደተመለከተው በሲቪል ሰርቪስ መመሪያ መሰረት መስተናገድ ሲገባ መመሪያ ተጥሶ ተቋሙ አንድ ስራ አስፈጻሚና 10 ምክትሎች አሉት። ይህ የሆነበት ምክንያት ለእያንዳንዱ በህዝብ ሀብትና ንብረት የተገነባ 40-60 የቤት ተጠቃሚ እንዲሆኑ እንጂ ስራው እነዚህን ሁሉ ምክትል ስራ አስፈጻሚዎች መሸከም የሚገባው ሆኖ አይደለም።
በእነሱ ስር 5 ዲቪዥን ኃላፊዎችና 42 ዳይሬክተሮች አሉ በማለት አንድ የመንግስት የመረጃ ምንጭ አረጋግጠዋል። ለምሳሌ አንድ አመራር ከፋና ሚዲያና በግሉ ከሚሰራበት የግል ድርጅት አምጥተው በአንድ ዓመት ውስጥ ከህግ ውጪ በሆነ አሰራር በተለያየ ጊዜ ከ4 ጊዜ በላይ እድገት የተሰጠው መሆኑ ሳያንስ አሁን ላይ ደግሞ የተቋሙ ምክትል ስራ አስፈጻሚ ተደርጎ ተሹሟል የሚሉት እነዚሁ ሰራተኞች ናቸው። በተጨማሪም በኢትዮጵያ ቴሌቪዥን ወይም ኤቢሲ የአፋን ኦሮሞ ክፍል ኃላፊ በነበረበት ወቅት ከአንድ የማዕድን ውሃ ኩባንያ የ500,000 ብር ጉቦ ሲቀበል እጅ ከፍንጅ ተይዞ በማስረጃ የተረጋገጠበትን ሰው እንደገና ወደ አዲስ ሚዲያ ኔትወርክ በተመሳሳይ የሚዲያ ኃላፊነት መደብ እንዲመደብ መደረጉን ሚዲያችን አረጋግጧል። ሌላ አመራር ደግሞ በቤቱ ኤዲቶሪያል ፖሊሲ መሰረት በህግ የተከለከለን የዶኩመንተሪ ስራ በግል ውል ፈጽሞ እስከ መስራት ደርሷል። በተቋም ካሜራና ባለሙያ አስቀርጾና ኤዲቲንግ አሰርቶ ክፍያውን በግል አካውንት የሚቀበል አሳፋሪ ስራ። ሌሎች ብዙ ባለሙያዎች በተመሳሳይ ሁኔታ ተገፍተው ግማሹ በግሉ ስራ ፈልጎ የሄደ ሲሆን አብዛኛው ስራ አጥ ተደርጎ እንዲለምን ተደርጓል በማለት አስረድተዋል። በዚህ ተቋም ሙስናና ብልሹ አሰራር መዋቅራዊ መሆኑን ሁሉም የሚያውቀው እንደሆነ ተደጋግሞ ይሰማል። የካሜራ ኪራይ፣ ግዢ፣ የስቱዲዮ ግንባታ፣ የመድረክ ዝግጅት ወጪዎችን መንግስት አመሳክሮ ኦዲት ቢያደርግ እጅግ ብዙ ዘግናኝ የዘረፋ ድራማ በገሃድ ይገኛል። በዚህ በቴክኖሎጂ ዘመን የማይታሰብ ዘረፋ ነው እየተካሄደ ያለው። ይህንን ጉዳይ በፓርቲና በኮር ማኔጅመንት ጭምር ለማንሳት ተሞክሮ በማስፈራሪያ ሊቆም የቻለ ጉዳይ ነው በማለት ሰራተኞች በምሬት ያስረዳሉ። ተቋሙ ለስራ ኪራይ የሚጠቀምበት ህንፃ ላለፉት 6 ዓመታት እንዲከፍል ሲደረግ የነበረው የኪራይ ዋጋ በተጨባጭ በልኬት መሰረት እንዳልነበር መረጃዎች ያሳያሉ። በየዓመቱ ከልኬት ዋጋ በላይ ቢያንስ ከ28 ሚሊዮን ብር በላይ የሆነ ገንዘብ በህንፃ ኪራይ መልክ እንደሚከፈልና የድርሻ ክፍፍል እንደሚደረግ ታውቋል። ተቋሙ 127 ሚሊዮን ብር በላይ ወጪ አድርጎ የካሜራ ግዢ የፈጸመ ሲሆን እነዚህ ካሜራዎች እንዲገዙ ለስሙ ጨረታ ወጥቶ ጨረታ ያሸነፈው ድርጅት ውድቅ ተደርጎ ለሌላ ድርጅት ስራው መሰጠቱን የደረሰን መረጃ ያሳያል። የሬዲዮ ማሰራጫ ጥራት ችግር አለ በሚል 265 ሚሊዮን ብር ትራንስሚተር የተገዛ ሲሆን ከሱ በተጨማሪ ተንቀሳቃሽ ትራንስሚተር ተብሎ ያለአግባብ ተጨማሪ 19 ሚሊዮን ብር እንዲከፈል ተደርጓል። የተቋሙ የግዢ አሰራር ለከፍተኛ ሙስና የተጋለጠ ነው። ዘረፋውም ኔትወርክና በዝምድና ጭምር የሚሰራ ስለሆነ ማንም ደፍሮ እንዲታይ አይፈልግም በማለት ምንጮች ተናግረዋል። በተጨማሪም ለታለንት ሾው የመድረክ ቀረጻ እየተባለ በአንድ ቀረጻ እስከ 1 ሚሊዮን ብር ወጪ እንደሚደረግ የታወቀ ሲሆን በአንድ ዝግጅቱን የማስጀመር መድረክ ብቻ 8 ሚሊዮን ብር ወጪ ሆኖ እንደነበር የደረሱን መረጃዎች ያሳያሉ። የተቋሙ ዋና ስራ አስፈጻሚ የተሽከርካሪ አጠቃቀም ከፍተኛ ችግር ያለበት ነው። ተቋሙ ለስራ ስምሪት መኪና እየተቸገረ ዋና ኃላፊው 3 መኪና በግሉ እየቀያየረ ይጠቀማል። በ3 መኪና በወር ከ900 ሊትር በላይ ነዳጅ ይቀዳል። ይህም አሁን ባለው የነዳጅ ዋጋ ከ112,000 ብር በላይ ማለት ነው የሚሉት ሌላው ምንጭ ናቸው። በሌላ በኩል አንዳንድ የተቋሙ አመራሮች በአስገዳጅ ሁኔታ ጾታዊ ትንኮሳ በማከናወን ባለሙያዎችን እረፍት እንደሚነሱ ሰራተኞች ያስረዳሉ። በተለይ 2 ከፍተኛ አመራሮች ከሚጠቀሙበት ስልት አንዱ የቅጥር ማስታወቂያ እንዲወጣ በማድረግ የቅጥር ኮሚቴ አባል በመሆን የሚፈልጓቸውን ሴቶች ከመቀጠራቸው በፊት ስልክ አፈላልጎ ስራውን ከፈለግሽው እንነጋገር በማለት ከተቀጠሩም በኋላ ቋሚ ለማድረግ የሱን ይሁንታ ማግኘት እንደሚገባ በማስፈራራት የተለያዩ የተቋሙ ባልደረቦች ወይም እንስቶችን እንደ የእንጀራ ገመድ ማራዘሚያ አለፍ ሲልም እንደ ማስጠንቀቂያ እንዲያስቡት አስገድዷል በማለት ሰራተኞች ያነሳሉ። ከአቅማቸው በላይ ሆኖ ስራ ይለቀቁም አሉ። አመራሮቹ ባለሙያዎችን በስራ ሰበብ ፊልድ ልከው እነሱ ከሄዱ በኋላ ተከትሎ በመሄድ ከከተማ ውጪ የሚፈልጉትን ነገር ለማድረግ የሚያስቡ ናቸው። ይህን ጉዳይ ለዋና ስራ አስፈጻሚው ጭምር ሪፖርት ቢደረግም ጉዳዩን አድበስብሶ ከማለፍ በስተቀር የተወሰደ የእርምት እርምጃ የለም በማለት ሰራተኞቹ ያነሳሉ። በዚህ ዙሪያ ከአዲስ ሚዲያ ኔትወርክ ምላሽ ያላገኘን ሲሆን ወደፊት ካገኘን ይዘን የምንመለስ ይሆናል። አሜሪካና ኢትዮጵያ በቅርቡ የተፈራረሙት ሰነድ የኢትዮጵያውያንን የግል የጤና መረጃ ለአሜሪካ መንግስት አሳልፎ መስጠትን እንደሚያካትት ይፋ ሆነ። ታህሳስ 15 ቀን 2018 ዓ.ም በሁሉም መንግስታዊ የሚዲያ ተቋማት ተደጋግሞ የተላለፈ አንድ መረጃ ነበር። እርሱም ኢትዮጵያና አሜሪካ የ$1 ቢሊዮን ወይም 154 ቢሊዮን ብር በላይ የጤና ትብብር መፈራረማቸው ነበር።
በዚህ ዘገባ ላይ እንደተገለጸው ለ5 ዓመት በሚቆየው በዚህ ስምምነት አሜሪካ እስከ 1.016 ቢሊዮን ዶላር እንደምትመደብ ሲሆን ኢትዮጵያ ደግሞ ከሀገር ውስጥ ሀብት 450 ሚሊዮን ዶላር እንደምትሸፍን በገንዘብ ሚኒስትሩ አቶ አህመድ ሽዴ ተነግሯል። የገንዘብ ሚኒስትሩ አቶ አህመድ ሽዴ መግባቢያ ስምምነቱን በሁለቱ መንግስታት መካከል ያለውን መተማመን የሚያሳይ ፖለቲካዊና ኢኮኖሚያዊ ምልክት መሆኑን ቢገልጹም አሁን እየወጡ ያሉ መረጃዎች ስምምነቱ የሀገራትን የመረጃ ሉዓላዊነት የሚቃረን እንዲሁም ፈራሚ ሀገራት የዜጎቻቸውን የጤና መረጃዎች ለአሜሪካ አሳልፈው እንዲሰጡ የሚያስገድድ መሆኑን እየጠቆሙ ይገኛሉ። እስካሁን ኢትዮጵያን ጨምሮ 14 የአፍሪካ ሀገራት ስምምነቱን ከአሜሪካ ጋር የፈረሙ ሲሆን ቀድመው ፈርመው ከነበሩት ሀገራት መካከል አንዷ በነበረችው ኬንያ የሀገሪቱ ከፍተኛ ፍርድ ቤት ውሉ የዜጎችን መረጃ አሳልፎ ይሰጣል በሚል ማገዱ ይታወቃል። እነዚህ ሀገራት የፈረሙት አሜሪካ የዛሬ 4 ወር ገደማ ይፋ ያደረገችው አሜሪካን ፈርስት ግሎባል ሄልዝ ስትራቴጂ መሆኑን አንድ ስም አይጠቀስ ያሉ የኢትዮጵያ የጤና ዘርፍ ላይ አመራር የሆኑ ግለሰብ ለሚዲያችን አስረድተዋል። አሁን ላይ አሜሪካ የጤና ትብብር ስምምነቶችን ከሌሎች ሀገራት ጋር ስትፈጽም ዋና ዓላማዋ ሌሎች ሀገራትን ለመርዳት በሚል ዓላማ ሳይሆን በሽታዎች ወደ አሜሪካ እንዳይገቡ ለመከላከል የሚል ነው የሚሉት ኃላፊው፣ ይህም እንደ ኢትዮጵያ ያሉ ተቀባይ ሀገራት ሁለተኛ እንጂ ዋና ተረጂ ወይም ተጠቃሚ ተደርገው እንደማይወሰዱ ያስረዳሉ። ስምምነቱ የግለሰቦችን ዳታ ለአሜሪካ ተቋማት አሳልፈው ከመስጠት ጀምሮ ወረርሽኞች ሲከሰቱ በጥቂት ሰዓታት ውስጥ ለአሜሪካ ማሳወቅና ናሙናዎችን መላክን ያካትታል። ይህም የጤና መረጃዎችን በሌላ ሀገር ቁጥጥር ስር መዋል ብቻ ሳይሆን ለወረርሽኙ መድኃኒት ሲሰሩ እነሱ በመረጡት ዋጋ መልሰው እንዲሸጡልን ይዳርገናል ብለዋል። እኚህ ኃላፊ አክለውም ይህ አካሄድ እንደ ቻይናና የአውሮፓ ሀገራት ያሉ የአሜሪካ ተቀናቃኞችን በጤናው ዘርፍ ለመክታትና የአሜሪካ የመድኃኒት አምራች ኩባንያዎችን ተጠቃሚ ለማድረግ ያሰበ መሆኑም ተጠቁሟል። ኬንያ ውስጥ ይህ አካሄድ ያሰጋል ያሉ ዜጎች ጉዳዩን ወደ ፍርድ ቤት ወስደው ቢያስቆሙትም እንደ ኢትዮጵያ ባሉ ደካማ የፍትህ ተቋማት ባሉባቸው ሀገራት ጉዳዩ አሳሳቢ እንደሆነ እየተጠቆመ ይገኛል። በስምምነቱ መሰረት የዜጎች የበሽታ አይነት፣ የኤችአይቪ መያዝ ወይም አለመያዝ፣ የቲቢ በሽታዎች ታሪክ ዝርዝር፣ የክትባት ሪከርድ ወዘተ ለአሜሪካ መንግስት ተላልፎ እንደሚሰጥ መሰረት ሚዲያ የተመለከታቸው መረጃዎች ያሳያሉ። የአሜሪካ መንግስት በበኩሉ ስምምነቱ የፈራሚ ሀገራትን የጤና መረጃ ስርዓትን በማሳደግ እንደ ኤችአይቪ፣ ቲቢ፣ ወባ፣ ፖሊዮና ተላላፊ በሽታዎችን ቀድሞ ለመከላከል እንደሚያግዝ ገልጿል። ጀስቲስ ፎር ሄልዝ የተባለው አንድ የኬንያ ተቋም መሪ የሆኑት አላን ማሊቼ የተባሉ ግለሰብ ሁኔታውን ሲያስረዱ የጤና መረጃ ስትራቴጂክ ጥቅም ያለው የህዝብ ሀብት ነው። ይህ ሀብት እንዴት መመራት አለበት የሚለው የአሁን ውሳኔ ለመጪው በርካታ ዓመታት አፍሪካ በጉዳዩ ዙሪያ ሊኖራት ወይም ልታጣው የምትችለውን ይህን ሀብት ያመለክታል ብለዋል። በበርካታ ሀገራት ያሉ መንግስታዊ ያልሆኑ ተቋማት፣ የጤና ተመራማሪዎችና የፍትህ አካላት አሜሪካ ከሰሞኑ የፈጸመችው ስምምነቶች ላይ ጥያቄ ማንሳት የቀጠሉ ሲሆን የአፍሪካ መንግስታት የውጭ ስምምነቶችን ሲፈጽሙ በህግ አውጪ አካላትና በህዝብ ዘንድ ተቀባይነት ሳያገኙ መፈረም ለመጪዎቹ በርካታ ዓመታት ችግር ይዞ እንደሚመጣ እያሳሰቡ ይገኛሉ። በኢትዮጵያ በኩል ስምምነቱ ሲፈረም ይህ የዜጎችን መረጃ ማጋራት ጉዳይ ያልተነሳ ቢሆንም SCI DAV የተባለው የሳይንስ ድረገጽ የኢትዮጵያ ስምምነት አሜሪካን ፈርስት ግሎባል ሄልዝ ስትራቴጂ መሆኑን አረጋግጧል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።